እንግዲህ የሙሽራ ነገር የሰርግ ነገር አስቸጋሪ ነውና በተለያዩ ምክንያቶች ዘግይቶ ሲመጣ አላስገባም በቃ የኔ ሰዓት አይደለም እኔ ሌላ ስራ ላይ ነኝ ያለሁት ብሎ ጦርነት ተፈጠረ። እኔ ምሳ ጋብዛለሁ ያለኝ አድቫይዘር አይደለም ምሳውን በልቼ መክሰስ በልቼ ሳይመጣልኝ ሲቀር ምን ችግር አለ ተፈታኞቹ እስከምደርስ ምናምን ብዬ 3 ተኩል አካባቢ መጣው አልኩ። አረ ወንድሜ ዞር በል ብሎኝ በእለቱ ጥሩ ስራ ነበረኝ ተሸወድኩ። ጎረቤት አለ ለኛ ሲሙም ጭምር ሰይመናል ኢየሱስም በወላይተኛ ኦሊጣያ ኦሊጣያ ጥሎ የሚጠፋ አለ። እየመጣው ነው ጠብቀኝ እየተባለ ደርሻለሁ 5 ደቂቃ ስጠኝ ብዙ አልቆይም ታገሺ በሚሉ የቃላት ጀባዎች ውድ ነው የሰው ልጅ ጊዜና ሰዓት እንደዋዛ በማለፉ ምክንያት በአገራችን ትልቁ ማህበራዊ የውሸት ውል የቀጠሮ ሰዓት ሆኗል። የሰው ልጅ ለዚህ ትልቅ የስነ ምግባር ጉድለት እውቅና በመስጠት ጥፋተኛ ሆኖ ያለ በጀብደኝነት አንደበት ሰበብ በማመላከት በአደባባይ የሀበሻ ቀጠሮ በማለቱ አያፍርም። በቀጠረበት ሰዓት ዘግይቶ ሲመጣም ሀበሻነት ውስጥ ይሸሸጋል። ሀበሻና ቀጠሮ ለመሆኑ እንዴት ተዛመዱ? ለምንስ የማርፈድ ማስተባበያ ሆኑ? ብዙ ጊዜ እኛን ሀበሻዎችን ወደ ላይ ያስቀረ ያለው ነገር ነው። በጣም ወደ ላይ የወሰደ እኛን ያው እንዳናድግ በሐሳባችንም ደሞ ትኩረት የምናደርገው ነገርም በአላማው ላይ ሰዓቱን ተጠቅመን ኦን ታይም አንዳንድ ነገሮችን እንዳንፈጽም የሚያደርገን አንዳንድ ችግር ነው ብዬ ነው በራሴ መገመተው። ለአንድ ነገር ትኩረት ካለመስጠት ጋር ተያይዞ የመጣ ይመስለኛል። ብዙን ጊዜ አሁን ቅድም እንዳነሳሽው አበሻ እኛ አበሾች እየተባለ በተለምዶ የሚጠራው ነገር ያንን ነገር ትኩረት እንዳንሰጠው ያደረገ ይመስለኛል በማህበረሰቡ ውስጥ ማለት። ቀጠሮን አለማክበር አንድ ነገር ነው። እንደውም በዛው መቅረት ደግሞ በጣም በስነ ልቦና ላይ ጫና ሊያመጣ የሚችል ነገር በምን ምክንያት የሚል ጥያቄ በሰው አእምሮ ውስጥ ሊፈጠር ይችላል። የአበሻ ቀጠሮ አብዛኛው ጊዜ ታማኝነት እንደሌለ ይናገራል። አንድ ሰው በዚህ ቦታ ልንገናኛለን ካለ በኋላ ሰዓቱ አልፎ ይመጣል። ካረፈተ በኋላ ምን ይላል? ሌላ ነገር ያወራል ወይ የሆነ ነገር እኔ እንደዚህ አድርጎኛል ብሎ ይናገራል። ውሸት ማለት ነው። አበሻ ቀጠሮን አከብርም። የአበሻ ቀጠሮ የሚባለው ያው አበሻ ቀጠሮን ስለማከብር ነው። ሁለተኛ ደግሞ ለሰዓት ያለው ትርጉሙ በአግባቡ አይረዳም። ከዚህ ጋር ተያይዞ በተባለው ሰዓት አይገኝም። ይሄማ መታረም ያለበት ነው። ጊዜው የወርቅ ይባላል። ስለዚህ ከሰዓት ጋር ተያይዞ ለሰዓት የምንሰጠው ትኩረት አነስተኛ ስለሆነ ሰው አበሻ ቀጠሮ ነው ቀጠሮን አክብሮ አይገኝም። ለዛ ያው ማቸስ አበሻ ቀጠሮ ደግሞ ምክንያት አንዳንድ ነገርን ያጋጥማል። በዛ የተነሳ ግደለሽም አለ። ያው 3 ሰዓት ቀጠሮ 4 ሰዓት 5 ሰዓት አንዳንድ ምክንያት ሳይደርስ ደግሞ በቃ አሁን ለምሳሌ 3 ሰዓት ለመድረስ በቃ 10 ደቂቃ 20 ደቂቃ አሳልፎ ይመጣና ይቅርታ አርግልኝ በዚህ አረፍቶ ነው በዚህ ምክንያት አጋጥሞናል። እኛ አበሻ ነን የሚሉት አሉ። ምንም አይሆንም ቀጠሮ ምንም አይሆንም የሚሉት አሉ። አንዳንዶች እንደም ቀጠሮ በኋላ ተቀጥሮ ቀን ሙሉ ጠብቆ ሚውል ሚጠቡትም አሉ። ሁሉም ባይሆኑም አብዛኛው ኢትዮጵያዊ ቀጠሮ አያከብርም። ፍንክች ሳይል በሳቱ የሚገኝ ቀልጣፋም አለ። ለነዚህ ደግሞ የሀበሻ ቀጠሮ የሚለው ስያሜ የዳቦ ስም ብቻ ነው። ሀበሻዎች ቀጠሮ አክባሪ አይደሉም። ነጮቹ ግን ቀጠሮ አክባሪ ናቸው የሚለው ሎጂክ አሳማኝ አይደለም ለኔ አላም ነው። ምክንያቱም እኔ ማቃቸው ቀጠሮ ከሰው ጋር ከተቀጣጠሩ ለምሳሌ 4 ሰዓት ላይ እንገናኛለን ብሎ ቀጠሮ ሲሰጡ እሱ ያለበት እና ሰውየውን የቀጠረበት ቦታ መካከል ያለው እርቀት ምን ያክል ሰዓት ይፈጃል የሚለውን ካልኩሌት አድርጎ የሚነሱ ሰዎች እንዳሉ አስታውሳለሁ። አበሻነት አይመስለኝም። በእርግጥ ሰው ለምዶት የመጣው ነገር ሊሆን ይችላል። ሜቢ አበሻ ስለሆነ ብቻ አይደለም። አበሻ ሆነው ቀጠሮ የሚያከብሩ ብዙ ሰዎች አሉ። በተባለው ጊዜ የሚደርሱ በተባለው ጊዜ በቃ ሰውን ሳያስጠብቁ ሻርፕ ጊዜና ሰዓት ተጠቅመው
በተባለው ጊዜና ሰዓት የሚደርሱ ብዙ ሰዎች አሉ። ያለ በቂ ምክንያት የቀጠሮ ሰዓት አለማክበር ከማጥፋት ባሻገር የበርካቶችን ቀልብ የሚሰብር ማህበራዊ ውል ነው። የቀጠሮ ሰዓት አለማክበር ከራስ አልፎ በሌሎች ሰዎች ጊዜ ጥፋት መፈጸም ነው። ትልልቅ ሰዎችን ትንንሽ ያደርጋል፣ አለመተማመንንም ይፈጥራል። እርስ በርስ መተሳሰብና መተዛዘን እንዳይኖር ያደርጋል። ይህ መጥፎ ልማድም እያደር ባህል ሆኖ የህይወታችን አንድ አካል ሲሆን በማርፈዳቸው አስቆጪ አጋጣሚዎችን ያሳለፉ፣ በሰዎች የማርፈድ ምክንያት ፈገግ ተሰኝተው የተዉ የሀበሻ ልማዱ ነው በማለት በርካታ ገጠመኞችን ያሳለፉም አሉ። እኔ በራሴ ገጠመኝ ልንገርሽ። ቅጥር ነበር መስሪያ ቤት የሆነ ጊዜያዊ ቅጥር ነው ማለት እንደ ኮንትራት አይነት የሚሰራ ስራ ነበርና ፊክስድ ታይም ተለጥፏል። ከዛ በኋላ የሆነች ትንሽ አንድ 5-10 ደቂቃ ማትሞላ ጊዜ ነበር አሳልፌ የመጣሁትና ስመጣ የቀረቡ ሰዎችን መዘገበና ዘግቶ ወጥቷል ግለሰቡ። በጣም በዛ ስራ ላይ ማለፍ የሚችለው ስራ ነበርና ያ ስራ ያመለጠበት ሂደት እስከዛሬ ድረስ ትንሽ ጥሩ ገንዘብ የሚገኝበት ነበርና እስከዛሬ ድረስ ይቆጨኛል። ልክ 2:00 ለፈተና ተብዬ 2:00 ተብዬ እኔ የመጣው 3:00 ነው። እኔ ስደርስ ፈተናው ተፈትነው ሰው ጨርሶበታል። ኦሬዲ ፈተናው አለቀ። እኔ ግን ባዶ ሜዳ ላይ መጥቼ ወዲያ ሲመለከት ሰው የለምና ማስታወቂያ ቦርድ አጠገብ ቆምኩ። ሰው የለም። ከዛ ጥበቃ ምን እየጠበክ ነው አለ። ፈተናውን እየጠበኩ ነው አልኩ። ፈተናው በራሱ እግር ሮጦ መጥቶ ነው እዚህ መፈተን የምትፈልገው አለኝ። አይ ማለት እኮ በሻ ቃጠሮ ሆነብኝ፣ ሰዓት እኮ አለፈ ምናምን ብዬ ስለው በስንት ሰዓት ነው የተባልከው አለኝ። እኔ 2:00 ተብዬ በአጋጣሚ ያው አበሻ ቀጠሮ ከመሆኑ የተነሳ ምን ችግር አለ ተፈታኞቹ እስከሚደርስ ምናምን ብዬ 3:00 አካባቢ መጣሁ አልኩ። አረ ወንድሜ ዞር በል ብሎኝ በእለቱ ጥሩ ስራ ነበረኝ፣ ተሸወድኩ። እኛ አንድ ጎረቤት አለ ለኛ ስሙም ጭምር ሰይመናል። የሱስም በወላይተኛ ኦሊጣያ ጥሎ የሚጠፋ አለ። አንዱ ምን ሆኗል መሰለህ? ተቀጥቶ ለራሱ ፍርድ ቤት ባለመክበር ቅጣትም ጭምር በሱ ላይ የተጣሉት አለ። ኖርማሊ አንዴ የአዲስ አበባ 2ኛ ዲግሪ ነው የተማርኩ። አድቫይዘር ቀጠረኝ። የቀጠረኝን በቀጠረበት ቦታ ቁጭ ብዬ እየጠበቅኩ ነኝ። እሱ ነው በአካል አገኛለሁ ብሎ የቀጠረኝ። ቀጥሮኝ ቁጭ ብዬ እጠብቃለሁ። መቼም ያው ለሱ ስልክ ከመደወል ብዬ ተማሪና የአስተማሪ አፕሮች ስፔሻሊ ከፍተኛ ትምህርት ተቋም ላይ ነው እንደ ኤሌመንተሪ አይደለም እና ትልቅ በመከባበር ላይ ተመሰረተ ነበርና አልደውልም። ልደውል ከደወልኩ እንዲህ ካለኝስ ምናምን እያልኩኝ በይሉንታ ተይዤ ሳልደውል ሚሳ አብረን እኔ ሚሳ ጋብዛለሁ ያለኝ አድቫይዘር አይደለም ሚሳውን በልቼ መክሰስ በልቼ ሳይመጣልኝ ሲቀር ተከስት አደረኩለት። ተከስት እያደረኩኝ ምን ላለው በእንግሊዝኛ በጣም ሶሪ እየጠበኩኝ በጣም ቆይቻለሁ ብዬ ተከስት አድርጌ ምን ይሻለኛል ብዬ ፐርሚሽን ይጠይቃለሁ። እኔ ምን አቅላለሁ ብሎ ሲመልስልኝ ሞራሌ ውድቅ ብሎ በራሱ ጊዜ እስኪያገኘኝ ድረስ የዛን ቀን በጣም ሰዓት መስዋዕት አድርጌ ፋይናንሻልም በጊዜ ላይ ያለው ነገር ከአቅም በላይ በሆነ ሆቴል ነው የቀጠረኝ። ያለኝንም ገንዘብ ከፍዬ ብቻ ኢንጆይ አድርጌያለሁ። ግን እሱን ባለማግኘቴ በእለቱ ያሰብኩትን ሀሳብ ሳላሳካ ወደ ኋላ በመመለሴ በጣም ተሰምቶኛል። እመጣለሁ ብሎ በዛው ይጠፋሉ። የት ነህ ብለው ይጠይቃሉ። ከዛ በኋላ ሌላ ቦታ ይሄዳሉ። ከዛ በኋላ ሌላ ቦታ ሄደናል ጊዜ የለም ይላሉ። አው ብዙ ጊዜ ያው የተለመደ ነው ማለት እፈልጋለሁ። አበሻ ቀጠሮ፣ ፈረንጅ ቀጠሮ ተብሎ ብዙ ጊዜ ያወራል። በነን ያጋጥማል። አሁን ትላንት ወዲያ እኔ ከሰው ጋር በርግጥ ከኔ ነው አንድ ነገር አጋጥሞኝ ሰው በ2 ሰዓት ቀጥሬ 3 ሰዓት ላይ መጣሁት። ግለሰቡ ተናዶ ነበር።
ለምን ሲባል አይ እንደዚህ ምክንያት ነው ብዬ ምክንያቱን ነገርኩት። ግለሰቦችና ተቋማት ትልልቅ ጉዳዮች የሚፈጸሙባቸው መስሪያ ቤቶች ሳይቀሩ ቀጠሮ ላይ ህግ የላቸውም። 3 ሰዓት የተባለ የስብሰባ ቀጠሮ ለ6 ሩብ ጉዳይ ይጀመራል። ይህ ችግር የለውም። 2 ተኩል እንድትገኙ በአክብሮት ጥሪ እናስተላልፋለን ብለው በፊርማቸው የሚጋብዙ አካላት ራሳቸው 5 ሰዓት ተኩል ላይ ይመጣሉ። ይሄም ሰላም ነው። ለምን ይዋሻል? ወደ ቀጣዩ ትውልድስ ለምን ይተላለፍ? ማስተማር ነው። አሁን እኛ ወጣት አይደለንም ሽማግሌዎች ያሉ አይደለም። ወጣቶችን ሰብስቦ አንዳንድ ቦታ ማስተማር በቀጠሮ ሰዓት አበሻ የሚሉትንም ስም አስቀይሮ በቀጠሮ ሰዓት መገኘት መልካም ነው ይላሉ። የኛ ሰዎች ይሄንን ነገር ቢተው እንደዚህ አይነት ከእንደዚህ አይነት ችግር እንኳን ሊላቀቁ ይችላሉ። እና በጣም አስቸጋሪ ነው። እኛ አሁን ስራ ቦታ ስንገባ ልክ 2 ሰዓት ላይ የምባለውን ስራ 2:20 ላይ 2:15 እየገባን ማንን እየጎዳን ነው? መልሰን ራሳችንን እየጎዳን ነው። መስሪያ ቤት ላይ ብዙውን ጊዜ ከምንም አይታሰብ። አሁን ደንበኛን ብትወስጂ ደንበኛ ሰዓቱን ጠብቆ እከሌ በዚህ ሰዓት ለምሳሌ መስሪያ ቤት ከሆነ 8 ሰዓት ላይ መስሪያ ቤት ሊገባ ይችላል ብለሽ ብዙ ዋጋ ከፍለሽ ትመጫለሽ። ስትመጪ የለም 30 ደቂቃ የለም 40 ደቂቃ የለም 1 ሰዓት ያህል መጥቶ ደግሞ ኤክስኪውዝ አይልም። የኛ ማህበረሰብ ጥፋታችንን እንደ መብት እንቆጥራለን። ብዙውን ጊዜ አጥፍተን እንደ መብት እንቆጥራለን። ስለዚህ ሌላው የከፈለውን ዋጋ ማሰብ አንችልም። ያንን ሰዓት መስዋዕትነት ከፍሎ የመጣበትን ዋጋ ከምንም አይቆጥርም። መልሶ አንቺን እንደገና ብሌም ያደርግሻል መጥቶ እና ስለዚህ ሰዓት አክባሪ ብንሆን በእውነት ውጤታማ እንሆናለን። የራሳችን ችግር የመስሪያ ቤት ኃላፊም ቢሆን መምህርም ቢሆን የተለያየ ቦታ ላይ ያለን ሰዎች ሰዓታችንን በአግባቡ ብንጠቀም የሌላውን ችግር አሻግረን ማየት እንችላለን። ስለዚህ ያንን የከፈለበትን ከፍሎ የመጣበትን ዋጋ ከግምት ውስጥ አስገብተን አለዚያ ኦፍ ማድረግ ነው። ከሌሉ የለውም ብሎ መለጠፍ ያስፈልጋልና ሰው በተቀጣጠረበት ሰዓት መድረስ ካልቻለ አትሊስት ሰዓቱ ደርሶ ግለሰቡ ጠብቆ ተስፋ ከቆረጠ በኋላ ሳይሆን መድረስ እንደማይችል በእጁ እንግዲህ ሰዓት የማይዝ ሰው የለም። መድረስ እንደማይችል ሲያረጋግጥ ይቅርታ ባልኩት ሰዓት መድረስ አልችልም ኦረልስ ቅድም እንዳልኩት በመንገድ ለሚሄድ ወጥቶ ከአቅም በላይ የሆነ ችግር ከገጠመ እኔ እየመጣው ያለው እንደኔ ችግር ገጥሞኝ ቀርጭ ያለው በጣም ይቅርታ ብሎ መጠየቅ አለበት። ያው አንድ ቀስ ብሎ ሰው ይማራል እንጂ በአንዳንድ መሆን አይችልም። ወጣቱም ቢሆን በቃ ሰዓቱን አከብሮ ነው። ተማሪ ቢሆን በጊዜ ከሰዓት ቀደም ብሎ 15 ደቂቃ 10 ደቂቃ ቀደም ብሎ ነው በጊዜ መገኘት አለበት። ማንኛውም ሰው እውነት ቀጠሮ ያው ካለ በጊዜ በቀጠሮ ቦታ እንደው ቀደም ብሎ መገኘት አለባቸው። ይሄ ደግሞ ለቀጣይም ለኛም ለሌላም ጥሩ ትምህርት ይሆናል። እኛም ደግሞ ለሌሎች ለወጣቱም ጥሩ ትምህርት ወይም ላልተማሩትም ቢሆንም ጥሩ አስተማሪ የሆነ ስራ መስራት አለብን የሚል አለ። መቼ ሰው በመሆኑ እና አበሻ በመሆኑ ብዙ ነገር ደግሞ የኛ የአበሻ ችግሮች ብዙ አሉ። ምክንያት አንቺ ስትሄጂ እንግዳ ይገናኛል። ያን ጊዜ ስትጋበጂ በእግር የምትሄጂ ከሆነ ሰላም ስትይ ታክሲ ስትጠብቅ ባጃጅ እንትን ይላል። በቃ በዛ ቀጠሮ አንዳንድ ምክንያትና በችግር ምክንያት የተነሳ አንዴ ወደፊት ይሄዳል፣ አንዴ ወደ ላይ ይመጣል። ግን አሁን እየተስተካከለ ነው። አሁን ሰው እንደ ፈረንጅ በቃ በዚህ ሰዓት ካለ ከች ይላል። ስልክ ደውሎ ይዛው ቦታ መጠበቅ ነው፣ እዛው ቦታ መገኘት ነው። ለመሆኑ እርሱ ቀጠሮ ላይ እንዴት ነው ስንል ጠይቀናል። ሙሉ አይደለም ግን አትሊስት ኮሚኒኬት አደርጋለሁ። ብዙ አይደለም። የኔ ከኔም ይቀራል። በተታለ መጠን ግን እኔ በዛ መገኘት ሞክራለሁ ባይሬ ማለት ነው። ያው አበሻ በመሆኔ አንዳንዴ በሰዓቱ ይገኛለሁ፣ አንዳንዴ ምክንያት ካጋጠመ በጣም አክባሪ ነኝ። እኔ በበኩሌ መድኃኒት የሚያስፈልገው ማህበራዊ ውል ነው ቀጠሮ። ህዝባችንም ቢሆን ታታሪና ጎበዝ መባል ያለበት ነው። ስለዚህ የሁለቱ ስያሜዎች ውህድ መሆን የሚገባው በሰዓቱ ተገኝቶ ስራውን የሚያከናውን እንጂ የሚያረፍድ ለሚለው ውክልና መዋሉ ይብቃና የአበሻ ቀጠሮ እያሉ ራስን መሸወድ ያክትም ይላሉ አስተያየት ሰጪዎቻችን።